ውሻ መስሏቸው ያልተከተብ መስሏቸው ነው የያዙ አለው። አይ ታኩሪ መቼ ታኩሪ ማርያም ጭዌ ትችላለህ አንተ። እኔ የራሴ ሰው የራሴ ህዝብ ብቻ ነው የማደርቀው። እኔ አይሶፓን ሌላ ቦታ ያልወሰዳችሁት አዲስ አበባ ብቻ ያቺ ከተማዋ ያቺ ፉቅዋን አሳይታችሁ ውስጥ ስንት ጉድ ያለ። ሀገራችን በእንደዚህ መጠራቱ ያው አሪፍ ነው፣ ደስ ይላል፣ በጣም ደስ ይላል። በጣም ኢትዮጵያ ተብሎ ሲጠራ ያው ስሜት አለው፣ በጣም ደስ የሚል ስሜት። እኔ ሰውነቴ እንደዚህ ዝርር ነው ያለ። የአዶናይ ነገር ሳይ ደግሞ እንባዬ እንደዚህ ቅርር ነው ያለው። ግን ስንት ታሪካዊ ቦታ ያለ፣ ስንት ታሪካዊ ቦታ ስንት ቁጭ አረጓት። ሀሴት የምትባል ሞዴል እስካሁን እሷስ ሞዴል ናት፣ የራሷ ጉዳይ ነው። እነ ጉራጌ አሉ፣ ጉራጌ ቦታ ለምለም ሀገር ወስደው ደቡብ ሄደው አክሱም ሲሆን ላሊበላ ስንት ታሪካዊ ቦታ ያለ። አዲስ አበባ ቤተ መንግስት ቁጭ ፎቅ ላይ ጣራ ላይ ሰቅለህ አዲስ አበባ አይዋት በጨለማ መብራት። ነጋዴዎች ልጅባቸው እነሱ ተዋቸው ይነግዱ። ታዲያ እኔ ያው ትንሽ ቅር ብሎኛል። ቅር ያለኝ ደግሞ እንደዚህ አንድ እንግዳ መጥቶ ሃው ማች ሲባል ጊፍት ማለት ነበረባቸው። ጊፍት በቃ ይሄ ጊፍት ነው ችግር የለም ያዘው ይባል ነበር። ይሄ ልክ እንደዚህ ወርቅ ቤት ያደረገው ጀግና ነው። የወርቅ ቤቱ እናቴ ጀግና ነው። ወርቅ ቤቱ ጀግና ነው። ጊፍት ብሎ የሰጠው እናቴ የ500 ብር 6000 የ400 ብር 5000 ተብሎ አይ ግን ተዋቸው ደግሞ እንደዚህ አራ ያረጉም ሌላ ሀገር በነፃ ምናምን። እኔ የት ሀገር ነው ያየው ሃውማች ምናምን ሰዓት ኖ ምናምን አለችው። አፍሪካ ነው ማርያምን ነው ኬንያ ነው ምናምን እንደዛ ነው ያረጉ እነዚህ ስግብግቦች። ኧረ በስመ አብ ለአንድ ቀን እንኳን ቢቀርባችሁ ብትከሱስ እንደ ሀገር ደረጃ እንጂ እንደ ነጋዴ ስለሆናችሁ ያው ችግር የለም፣ መብታችሁ ነው፣ መሸጥ መብታችሁ ነው። መነገድ ለማትረፍ አይደለም የምትጣጣሩ። ግን ያው ለአንድ ቀን ቢቀርባችሁ ያ ነገር ነው እንጂ ይሄ ቢዝነሳችሁ ነው። አይ ሳራ አንቺ እኮ ትናንትና ትተሽኝ የሄድሽ ሰው እኮ ነሽ። አዎ ለማየት ውርዴት ለማየት እጄ ለካ ልጁ ጥሬ ስጋ አስበልተው ሸርተቴ በሸርተቴ በዳጣ ነው የበላው ብላ ቤታዮ ስትል ስታማኝ ሰማኋት። የአንቺ ዳጣ ነው እንደዚህ ጉድ የሰራው ስትል ነበረ። አዎ በዳጣ ጣፍጦት እናቴ። ሰው እንዴት በባዶ ሆዱ ምስር አብልተው ፈስ በፈስ አረጉት። ነይ እንጫወት። አትችይኝም፣ በእርግጥ እቀጣሻለሁ። ግን እሺ ምን የኮፒ ሊንክ አድርጉ ጋይስ፣ አንድ ጊዜ ኮፒ ሊንክ አድርጉ። አንድ እያማን ታብታብ አድርጉ። አይ ሀሜት አንወድም ውጭልኝ ዘድ ምትጎነ እወጣለሁ። በዚህ አጋጣሚ ብርድ ገብቶኛል፣ ጣልጣል አድርጉልኝ። ታከሚ ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንኩን አትርሱ። ዋናው ኮፒ ሊንክ ነው ጋይስ። ቀስበይ እኔ ለሀሜት ነው የመጣው እንጂ ኮፒ ሊንክ አድርጉ እንድትይኝ አይደለም። ወይ ትወጫለሽ ወይ ታሚያለሽ። ልጆች ነው ማዘው ኮፒ ሊንክ ያርጉልኝ እንዴ። ተይ እንጂ ስሚ፣ ብርድ መቶሽ ነው? አዎ እንዴ በይተመርመሪ። በጣም እየሳልሽ ነው ዜድ ነግሬሻለሁ። አዎ ብርድ መታኝ። ማሳከሚያ ማመርመሪያ የለኝም። ጣልጣል አድርጉልኝ። እያያችሁኝ አትለፉ።
ጋይስ ኮፒ ሊንክ አድርጉልኝ አንድ ጊዜ ሲወዳችሁ ኮፒ ሊንክ እና ታብ አድርጉልኝ ሲወዳችሁ ጎበዞች ቴንክ ዩ አመሰግናለሁ ቴንክ ዩ እናማሙቀው ያላ ጋር ያላ እንቀጥቅጣል ትቀጫለሽ ዜድ ታውቂያለሽ ወላው ትክረም አዩኒክ በስንት ነው ቅጣቱ ያው ጌመር አይደለም 10 ሺህ ነው በጣም ጌመር አይደለሽ በ10 ሺህ ነው በጣም ነው እንደ 10 ሺህ የምትቀጨው እናማለን ስለ ሀገራችን ስለነሳራ ነጋዴዎች እናማለን 300 የነበረ 5000 ያሉ 600 የነበረ 6000 ያሉ የሚሸጡ አዎ ጋይስ ፍላወር ታባርጉ ጋይስ ታባርጉ ኔቨር አመሰግናለሁ እኔ ቆይ ታባርጉ ጋይስ ታቡን 10 ሺህ አርጉ ታቡን ስንት ሺህ ነው ወይዚ እሺ እሚ ስንት ታሪካዊ ቦታ ያለ አዲስ አበባ ብቻ ሳይተው ልከው ሳያድር ሄደ ልጁ ተመለሰ ሳያድር ጭራሽ በጣጣ ሌላ ሀገር እኮ 3 ቀን ሰርተው ምናምን ሄደው ሳያድር ሄደ ለምን ነጋዴዎቹ ኦቨር ብር ስላበዙ አንጃ ምን እንደሆነ አላውቅም የራሱ መሄድ ፈልጎም ሊሆን ይችላል እንጂ ነው እሺ በነጋዴ ነው እንደውም ተከብሮ ነው የሄደው ኢትዮጵያ በጣም ሰው አክባሪ ናት እንግዳ ተቀባይ ናት አይተሻል ህዝብ ሁሉ በጣም እንትን ብሎታል ከዛ በላይ ደግሞ አዶናይ በቃ ለወንድሙ ያደረገው ነገር በጣም ትልቅ ነገር ነው በጣም ክብር ይገባዋል ስለዚህ አዶናይ የሚወዳደረው ሰው የለም ማርያም በጣም ምርጥ ልጅ ነው አረጋሽ ለረኛ ምናምን እንዳትሉኝ እንጂ ማርያምን አዶናይ በቃ ናምበር 1 ዘፈረ ቲክታከር ደግሞ አይደለም እሱ በቃ ቲክታከር አይደለም ከኢትዮጵያ አንደኛ በቃ ንጹህ ልብ ያለው ሰው ነው አዶናይ ምርጥ ልጅ ነው በቃ ምርጥ ልጅ ነው የት እንደሚውል ከማን ጋር ምን አይነት ኮኔክት እንዳለው ማንን እንትን እንደሚል በጣም ጎበዝ አዶናይ ነው ለኛ ስፒድ ወላ ማንን እንትን እንደሚል ከማን ጋር አብሮ እንትን እንደሚል በጣም ያውቃል አዶናይ ምርጥ ልጅ ነው የምር በጣም ምርጥ ልጅ ነው ኤኒዌይስ ወደናል አዶናይ ወደናል አክሰፕት አድርገናል ተቀብለናል ለራሱ እንኳን ስግብግብ ብሎ ፎቶ ለነሳ እንደዚህ ነው ምናምን አለ ማርያም በጣም ተናድጃለሁ ሲገፈትሩ ጆን ዳንኤልም ሲገፈትሩ ተናድጃለሁ ለጆን ዳንኤል እኔ ከስፒዶ ነው የሚባል ጆን ዳንኤል አውቀዋለሁ ጆን ዳንኤል ወደዋለሁ የት አባት አውቀዋለሁ ስፒዶ የሚባለው እንዴት አቋት ያሙት አታባርጉ በጋምላክ ወይ ልውጣ አሜት ሞቅ ከፈለጋችሁ ታከፈለ ሞቅ ከፈለጋችሁ ታምጣ እኔ 133 ምናምን መሆን የለብኝም እዚህ ጋር 300 ምናምን ያላችሁ 900 መድረስ ትችላላችሁ አመሰግናለሁ የለም አንድ ለሶስት ነው ቻው ሳሪ ታፕታፕ እኔ ቆንጆ ቻው አውቄ ነው ታፕታፕ እንዲያደርጉ ነው አንድ ለሶስት እንዴ ታንጂ ያለ አንድ ለሶስት የቲ እስቲ ሌላ ነገር ስጪ በሚሊዮን የሚቆጠር የደረሰች ሰው አንድ ለሶስት ላይ መድረስ እንችላለን 1 2 3 1 2 3 እቺ ብቻ አበሻው ጀኔ ቆንጆ እስቲ ጋይስ ልቀጥቅጣት እንደው ልቀጥቅጣት 2 3 1 2 ማርያም ሁላችሁ እናቴን እዩ ትቀድማታላችሁ ሁላችሁ 1 2 3 1 2 3 1 2 3 እስቲ ታፕታፕ ያደረጋችሁ 1 2 3 1 2 3 አቦቶኛ 300 አግዙኝ ይላል እንዴ ለኔ 300 አይደለም 200 አግዘኝ አያችሁ መርገማችሁ ርጉሞች ሰው እንዴት ጥሬ ስጋ ይበላል ጥሬ ስጋ ግን ባዶ ሆድ ደግሞ አዲስ ሰው ሲሆን እንደዚህ የውጭ ሀገር ዜጋ ሲሆን ጥሬ ስጋ አይበላም አይችልም ጥሬ ስጋ እሱ አይችልም ሆዱ እንዴ ከዛ በኋላ ምን ሊሆን ነው በቃ መጀመሪያ እንትን ያ ሼፉ ያበላው እሱ በልቶ ምናምን ቢሆን ነው ከዛ ያኛው ዝም ብሎ ትንሽ ነገር ምናምን ቢቀምስ አሪፍ ይሆን ነበር ዜድ እንትን በቃ ልሸጥ ነው ማሬ ኦኬ እሺ ያላ ባይ ልጁ ታመመ እኮ ይታመም የእሱ መታመም ነው እንደሚታያችሁ ምን አገባኝ እኔ ድፍት ይበል ለእናንተ ብርቃችሁ ነው አይሾ ስፔድ ምናምን አይሾ
ጀማል መንሱሪ አያስገባኝም እንጂ ልክ ነግረው ነበር። አያስገባኝም ግደሉት። ግደሉት፣ አያስገባኝም። አይ ዜድ እንዴት ነሽ? ሰላም ነው የተከበሩ አምባሳደር አቶ መንሱር ጀማል። ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። ለምንድን ነው ያላደረው የሄደው ሰውየው? ወዲያው ነው የወጣው እኮ ከእራት እንደወጣ ኤርፖርት ነው ሄደው። ለምን? ምን ተገኝተው? ሆዷ ሞት ነው ሊታከም ነው ሄደው? ፈርቶ ነው? ያ ብቻ ሳይሆን ዛሬ ነገ ሌላ ቦታ ደግሞ ትልቅ ስኬጁል አለው። በራሱ ፕራይቬት ጄት ስለመጣ ወዲያው ወጣ። በራሱ ነው የመጣ እንዴ? እንደዚህ ማለት እንዴ? ለምን ታዲያ ኬንያ 3 ቀን አደረ? እኛ ጋር ለምን አላደረም? አይ ምን አለ መሰለሽ ፕላን አድርጎት የነበረው እኛ ጋር 2 ቀን ምናምን ነበረ፣ 3 ቀን 2 ቀን ነበረ። ግን ከነገ ወዲያ እርጀንት ዝግጅቶች አሉበት። ለዛ በቃ እኛም ይበቃናል። ኧረ ከ1 ቀን በላይ እሱን መጠበቁ ራሱ ጣጣው ብዙ ነው። በቂ ነው። በቃ ትልቅ የአመት ስራ የ10 ዓመት ስራ ሰርቶ እኮ ሄደ። በቂያችን ነው። ግን አቶ መንሱር ጀማል ይቅርታ አድርጉልኝና ተገቢ ነው አዲስ አበባ ብቻ ማሳየት ስንት ታሪካዊ ቦታ እያለ? አይ እኛ ትልቁ ነገራችን ኢትዮጵያ በዚህ ዘመን በደህንነት ውስጥ ነው ብሎ ለሚያወሩብን ሰዎች፣ ችግር ውስጥ ነች ብሎ ለሚያወሩብን ሰዎች ቢያንስ ቆይ ምግብ ቤት አለ። ቆይ አሁን ፖለቲካ አታውሪ። ፖለቲካ አታውሪ። አሁን ስለ ፖለቲካ አይደለም የምናወራው። ፖለቲካ አይደለም ችግር ውስጥ ናት ምናምን ትክክል ነው። ችግር አዲስ አበባ ተብረቅርቃ በመብራት ቧቧ ጭልም ስላለች ተው እንጂ ሰውዬ ቢያንስ ይሻላል፣ ከድሮ ይሻላል። አንቺም ታውቂዋለሽ። እኔ የላይ አይተውኝ ውስጤ ያላየልኝ ምን ያደርግልኛል? ወንስሪ ተው እንጂ አባቴ ተው እንጂ። ቆይ ታሪካዊ ነገር ማሳየት ነበረበት፣ ክፍለ ሀገር መሄድ ነበረበት። ምንም ጥያቄ የለውም። ግን አንድ ሰው ወደ ሀገርሽ ሲመጣ ሌላ ትልቅ ስኬጁል አለኝ ካለ አስተናግደሽ አክብረሽ ትሸኘዋለሽ እንጂ አይ በፍጹም እሱን እኮ የኢትዮጵያ መንግስት ሚሊየንስ ኦፍ ዶላር ከፍሎ ነበር ማምጣት የነበረ። እንደ ሀገር ኮርቻለሁ። እንደ ሀገር ኢትዮጵያ ተብሎ ሲጠራ ደስ ብሎኛል። አይ አም ፍሮም ኢትዮጵያዊት ነኝ። አገሬ እንደዚህ ብላ ስታይ ደስ ይለኛል። ግን ሰማይ ላይ ጣራ የሚያክል ፉቅ 10 ምናምን ፉቅ ወጥቶ አዲስ አበባችን አጥያትና ሌላ ቦታ ኬንያም እኮ ሰማይ ጠቀስ ፎቅ ላይ ወሰዱት። አውሮፕላን ከሰማዩ ላይ አነሱ፣ ሄሊኮፕተር የሆነ ቦታ አስጎበኙት። ዛሴት አሜሪካን ብትሄጂ ልንገርሽ፣ አሜሪካ አሁን ሆሊውዶች የሚሰሩት ፊልም አሜሪካ ኒውዮርክ የምታምር ቦታ እንጂ የቆሸሸና የገማ ከተማዎች አሏት። አሜሪካም ግን ያንን አናይም። ለምንድን ነው እሱን የምናሳየው? ንገረኝ። ለምን በቃ ለሀገርም እንትንም አይልም። እኔ ትክክል እኮ ነህ እዚህ ጋር ግን እንደዚህ መሆናችን ችግር ላይ እንዳልሆን ምናምን ችግር ላይ ነን። ያ ስንት ህዝብ እየተራበ እየሞተ አይደለም? የትም አሜሪካ ውስጥ ያለ ሰውም ችግር ውስጥ ነው። አውሮፓም ችግር ውስጥ ነው። ችግር ውስጥ ደግሞ ያልሆነ እንደኛ ይራባል፣ እንደኛ በራብ ይሞታል። ቢያንስ ምግብ አያጣም። ግን ምንድነው መሰለሽ አሁንም ቢሆን አንቺም ማመን ያለብሽ የምታምረው ኢትዮጵያን ማሳየት ነው እንጂ የማያምረውን ቦታ ወጥተሽ ብታሳይ ለዓለም ሰው እንዴ አገርሽ ይሄ ነው እንዴ ትባያለሽ። ለአንቺም ክብር አይደለም ውጪ ለሚኖሩ እሱ ትክክል ነው። እሱ እኔ ኦኬ እንደዚህ በል እንጂ የምታምራውን በአፍሪካኖች ዘንድ በቃ ኢትዮጵያ እንደዚህ ናት እንደ ኢትዮጵያ በጣም ምናምን እየተባለ እንትን እያለ ነው። ችግራችን ቀላል እኮ አይደለም። ታዲያ ይሄ ዘዴ በጣም ትልቅ በጣም ትልቅ ነገር ነው። አውቃለሁ፣ በጣም ትልቅ ነገር ነው። ግን አገርሽ እንዲህ ተለውጣልሻለች። አየሽ አይደል? እንዲህ አድጋለች። አዲስ አበባ ብቻ ተለውጣ ምን ያደርግልኛል? መጥተው ቱሪስት ዋና ከተማዋ ለሚያዩት አዲስ አበባ ብቻ ተቀይራ ምን ያደርግልኛል? አዲስ አበባ ተቀይራ አዲስ አበባን ፍንፍን ያደርጓቻት። ናውጣ እንዳታናግረኝ፣ ብዙ መጥፎ ነገር ናውጣ፣ መጥፎ ነገር ላይ ያናግረኝ